አብርሃም እንግዲህ ገና አሁን ጥሩ ስራ ሰራ። ማርታና አቤልን በማጣበሱ ገና ጥሩ ስራ ሰራ። የምር ማለት ነው። ምክንያቱም አቤል ከዚህ በኋላ የሰው ህይወት ውስጥ እየገባ በየቀኑ የሰውን ህይወት ሲኦል አያደርግም ማለት ነው። ምክንያቱም ለራሱ ህይወት ይጨነቃል፣ ፍቅረኛውን ይንከባከባል፣ ለእሷ ጊዜ ይሰጣል። በፊት እኮ የሚሄድበት ስለሌለው የሚውልበት ስለሌለው ነበር የሰውን ህይወት እየገባ የሰውን ህይወት ሲበጠብጥ የነበረው። ብቻውን ስለነበረ ማንም ስላልነበረው ነው። አብርሃም ለጓደኛው ገና አሁን ጥሩ ስራ ሰራ። ታውቃላችሁ? ማርተን አምጥቶ በማስተዋወቁ ማርተን በማግኘቱ አቤል አሁን ደስተኛ ሊሆን ይገባል። እውነተኛ ሰው ከሆነ ትክክለኛ ሰው ከሆነ ደግሞ አንድ ላይ ሄዳሉ። ድስት ግጣሙን አያጣም የሚባለው ነገር እውነት ነውና አንድ ላይ ሄዳሉ። የምር እሷም ወንድ ፍለጋ ነው የመጣችው፣ እሱም ሴት ይፈልግ ነበረ። ተገናኙ። እነሱ ደግሞ የእነሱ ቤት ሄርሜላ ቤተሰቦች ጋር የሚባሉት ወንድ አይፈልጋቸው መሰለኝ። እነሱ ናቸው ወንድ እየፈለጉ የሚመጡት። እኔ ማውቀው እንግዲህ ወንድ አፍቅሮ ፈልጎ ሲሄድ ነው ደስ የሚለው። ባህላችንም የኢትዮጵያ ባህልም እንደዛ ነው። ይሄ ሄርሜላ ቤተሰቦች ደግሞ ወንድ አይፈልጋቸው። ምክንያቱም ሰው እኮ የሚወደውን ሴት ቤተሰቦቹን አይቶ የሆነ የሴቷን ስነስርዓት አይቶ እኮ ነው ወንድ ልጅ የሚወደ የሚያፈቅረው ማለት ነው። በነገራችን ላይ ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናቸው ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ፣ ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ እንግዲህ አቤል ገና አሁን ቦታውን አግኝቷል። ሰው እንደዚህ ቦታውን ሲያቅ ደስ ይላል። እና ያው ሴቷ ፈልጋ ብትመጣም ማርታ የምትባለው ሴት ጋር ፈልጋ ብትመጣም ከዚህ በኋላ ለሷም ቻናል ይከፈትላታል፣ ለሚኪያስም ቻናል ይከፈትላታል። እራሳቸው ይመጣሉ ማለት ነው። እዛ የሄደ የሩትዬን ህይወት ሩቲ እንደዚህ ተፈጠረች የእሷን ታምኔት መለጠፍ አቆመዋል። ተመስገን 3 ቀን ማለት ነው የተነገረው ሰምቷል ማለት ነው። እና ይሄ 3 ቀን የሩትዬን ታምኔት አልተጠቀመም። ከዚህ በኋላ አይጠቀምም ብለን ተስፋ እናደርጋለን። በራሱ ነገር ይመጣል። የስራ ራሱን ችሎ ሩትዬ ሳይነካ የሩትዬ ስም ሳይጠራ የስራ የፈለገውን ብሎ ከሷ ጋር የፈለገውን የሆነ እኛ አይመለከተንም። ከሩትዬ ህይወት እንኳን ወጣልን።